እግዚአብሔር አብ ለሰው ልጆች ያለው ፍቃድ ምንድን ነው? መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 6 ላይ ሲናገር እንደዚህ ይላል፣ ከቁጥር 39 ጀምሮ ከሰጠኝም አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳ እንጂ የላከኝ አብ ፍቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባት ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋል። የእግዚአብሔር አብ ፍቃድ ምንድን ነው ብለን የዮሐንስ ወንጌልን ስንመረምር ዮሐንስ ወንጌል የምናገኘው ልጅንም አይቶ በእርሱ የሚያምን ዘላለም ሕይወት እንዲያገኝ የአባት ፍቃድ ይህ ነው። የእግዚአብሔር አብ ፍቃድ ለኛ ያለው ጌታ ኢየሱስ ክርስቶስን በማመን የዘላለም ሕይወት እንድናገኝ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ይህ የአባት ፍቃድ ነው። ስለዚህ መጽሐፍ እንደሚናገረው በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠው ድረስ ዓለምን እንዲሁ ወዷልና እንደሚል የእግዚአብሔር አብ ፍቃድ ሰዎች ሁሉ ጌታ ኢየሱስ ክርስቶስን በማወቅና በመቀበል የዘላለም ሕይወት እንዲያገኙ ነው። ስለዚህ ይህንን ግብዣ የማንቀበል ከሆነ ሌላ የዘላለም ሕይወት የምናገኝበት ምንም አይነት መንገድ የለም። የዘላለም ሕይወት የምናገኝበት አንድ የእግዚአብሔር ፍቃድ የሆነበት መንገድ አለ። እሱን ደግሞ ልጁ ኢየሱስ ክርስቶስን የሕይወታችን የግል አዳኝ አድርጎ መቀበል። ጸጋ ይብዛላችሁ።